ሰላም እንዴት ናችሁ? የቲጂ ፋሚሊዎች ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ዛሬ የመጣሁት እመቤት ካሳን ይዣት ነው የመጣሁት እና እመቤት ካሳ ደግሞ እንዲሁ የሚያሳዝን ነገር አጋርታን ነበረ ዛሬ ላይ በጣም ያሳዝናል። እኔ ስሰማው እንደ አንድ ሴት እንደ አንድ ሰው በጣም አዝኛለሁ። በጣም ከባድ ነው። የመጣችበት ምክንያትም ደግሞ ልንተባበራት ልናግዛት ይገባልና በተቻለን አቅም ሰፖርት ማድረግ የምንችልም ጸሎት የምናደርግላት የምንችል በተቻለን አቅም መርዳት የምንችል ሰዎች መርዳት አለብንና እግዚአብሔር ካንቺ ጋር ይሁን ነው የምለው። እመቤት ዛሬ የመጣሁበት ምክንያት እመቤት እንግዲህ ዛሬ በራሷ ቤት ላይ ያስተላለፈችው ከሶስት ወር በኋላ አይኔን ማየት አልችልም ብለውኛል ዶክተሮች፣ አትችይም ብለውኛል ዶክተሮች ነው ያለችው። እና ዶክተሮችን ደግሞ ተማምነሽ እኔ እንደ አንድ ምክር ምመክርሽ እመቤት ወደ ጸበል ቦታ ብትሄጂ ብዬ እመኛለሁ ማለት ነው። ከዶክተሮቹ ባትጠባበቂ ብዬ ነው የምመኘው። ምክንያቱም ወደ ሰሚነሽ ኪዳነ ምህረት ቅርባችሁ ነው ለእናንተ ወደዛ ብትሄጂ አሪፍ ነው። እንዲሁም በቅርቡ ነፍሰ ጡር ነበረች እና እመቤት ሳያት እንዴት ደስ እንዳለኝ ነበረ ነፍሰ ጡር ሆና ማለት ነው። የመጀመሪያ ልጇን ያው አድጎላታል እግዚአብሔር ይመስገን። ልጅ በልጅነት ነው ይባላል አይደለ? ልጅ በልጅነት ስለተሰጠሽ እግዚአብሔርን አመስግኚ በጣም ደስ ይላል። ሁለተኛ ልጅሽን ደግሞ በቅርቡ ነበር የተገላገልሽው መብርሃን ታሳድግልሽ። በነገራችን ላይ አይንን ማጣት ብርሃንን ማጣት ከባድ ነውና ያው እያየነውን ነው። በነ ሶሊያና በነ ሪሃና እነሱ ህፃናቶች ይናገሩታል ብዙ ጊዜ አንቺም አሳልፈሻል ከእነሱ ጋር እና በጣም ከባድ ነው። እግዚአብሔር ይማርሽ ነው የምለው። እግዚአብሔር ካንቺ ጋር ይሁን። እመቤቴ ማርያም እቅፍ ድግፍ አድርጋ አይነ ብርሃንሽን ትመልስልሽ ነው የምለው። እንደዚሁም ደግሞ በቅርቡ ስራ ጀምረሽ በጣም እየሰራሽ እየታገልሽ ነበረና በጣም ጠንካራ ሴት ነበርሽ። አሁንም ወደፊትም ያለሽበት ችግር ተመልሶልሽ ጥንካሬሽን የምታሳይን ይሆናልና እግዚአብሔር ያበርታሽ ነው የምለው። ካንቺ ጋር ይሁን ነው የምለው። አይዞሽ ምንም የሰው ልጅ ይፈተናል፣ ይታገላል። በጣም ብዙ ፈተናዎች አሉ። ያንቺ ደግሞ በሀገርሽ ልጅ ሆነሽ ጠንካራ ሆነሽ ቤተሰቦችሽን እያስተዳደርሽ ራስሽንም ደግሞ እንደዚህ እየታገልሽ እዚህ ላይ የደረስሽ ልጅ ነሽ እና ልጅሽንም እንደዚሁ ዛሬ አድጎልሽ ጎርምሶልሽ ከጎንሽ ሆኖ እያየሽው እግዚአብሔር ይመስገን ብለሽ እግዚአብሔርን አመስግነሽ ወደፊት መጓዝ ነውና ተስፋ መቁረጥ የለም። አይዞሽ እመብርሃን ካንቺ ጋር ትሁን እመቤት